ሰላም ሰላም ተወዳጆች እንዴት ናችሁ? ዩናይትዳውያን በመላው ዓለም ያላችሁ በሀገር ውስጥ ሆናችሁ የምትከታተሉ ቤተሰቦቻችን የምትገኙት በማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ነው። ቤታችሁ ሁኑ። ይሄ እንኳን ደህና መጣችሁ ወደ ቤታችሁ መቼስ አንላችሁ አድማጮቻችን፣ ምክንያቱም ሁሌም ቤተኛ ስለሆናችሁ እጅግ ከልብ እናመሰግናለን። ነው ለዛሬም እንደተለመደው ዜናዎችን ይዤላችሁ ተገኘሁ። እንደው በጣም አጠራጠር አድርጌ ላቀርብላችሁ ሞክራለሁ። የዛሬ ዜናችንን ከአጫጭር መረጃዎቻችን መካከል አዲስ እንደው ዜና ብዬ የማስበው አንዳንድ ተጫዋቾች ስለ ክለባችን ልጆች የሰጡት አስተያየት ነው። ከነኛ አስተያየቶች መካከል ለምሳሌ አንደኛው ስለ አንድሬ ሳንቶስ የሚሰጡ አስተያየቶች አሁንም ቀጥሏል። በጣም ፖዘቲቭ ናቸው። እንዲሁም ሄቨን ስለ ጄጄ ገብርኤል የተናገረውን ነገር እነግራችኋለሁ። ማይክል ካሪክ ስለ ዩናይትድ የዝውውር እቅድ እንዲሁም ክለቡን አሻሽላለሁ ብሎ ስላሰበበት መንገድ እንዴት ማሻሻል እንዳለበትም ስላመነው ነገር የምነግራችሁ ዜና ይኖራል። እዚህ ላይ የእናንተ ማስተያየት ያስፈልጋል። ሀሳቡን ከሰማችሁ በኋላ አስተያየት ትሰጡበታላችሁ። ምክንያቱም ማርክ ጎልብሪጅም የራሱን ሀሳብ ስለሰጠ እናንተ ማሰባችሁን ታሰፍራላችሁ። ሌላው የአጥቂ መስመር ዜናዎችን በተመለከተ ማርከስ ራሽፎርድ በዩናይትድ የመቆየት እድሉ 80 በመቶ ደርሷል ተብሏል። ነገር ግን በ9 ቁጥር ቦታ ላይ ዩናይትድ ዘርክዚን ለመሸጥ አሁን በጣም የተቃረበ መስሏል። ዘርክዚ ወደ ጣሊያን የሚቀር አይመስልም። ዩናይትድ እሱን ለመተካት ታዲያ ቭላሆቪችን እየተከታተለ እንደሆነ ተገልጿል። ነገር ግን የምናምናቸው ብዙ ጋዜጦች ከቭላሆቪች ይልቅ ለዩናይትድ ሊፈርም የሚችለው ኦሌ ዋትኪንስ ነው ብለውናል። ሰሞኑን ደግሞ አንድ ስሙ በብዛት እየተሰራጨ ያለ ከዩናይትድ ጋር እየተረሳ ያለ ተጫዋች አለ። ይሄ ተጫዋች ለክለብ ብሩጅ ይጫወታል። ኒኮሎ ትሬሶልዲ ተብሎ ይጠራል። ይሄ ልጅ ማን ነው የሚለውን አስታውቃችኋለሁ። ምክንያቱም ዩናይትድ ሲሪየስሊ ሊያስፈርመው ስለሚፈልግ አማካይ ቦታ ላይ የማንቸስተር ዩናይትድ ሰዎች አማካይ ቦታ ላይ ምን ሊሰሩ ነው የሚለውን በተለይ ዛሬ የፒት ሃልን ዘገባ ተንተርሼ እንደው ፒት ሃል ሁለት አማካዮች ከዩናይትድ ዝውውር ሊስት አናት ላይ ይገኛሉ ብሎ የጠቀሳቸውን ተጫዋቾች ከዛ ውጭ ከበርንመዝ ሊያመጡት ይፈልጋሉ ስለተባለው ታይለር አዳምስ፣ ፋብሪሶ ሮማኖ ስለ ካርሎስ ባሌባ ምን አለ ለሚለው፣ ከዛ ውጭ ደግሞ አሁን በሰበር ዜናነት የተሰማው የሮድሪ ወደ ሪያል ማድሪድ ለመሄድ ፋብሪሶ ሮማኖ እንዳለው ከሆነ ክለቦች ድርድር መጀመራቸው ለዩናይትድ የሚሰጠውን ወይም የሚከፍተውን በር እንዲሁ ጠቁማችኋለሁ። ብቻ እናንተ አብራችሁን ቆዩ አድማጮች። ስለ ሉዊስ ሆልም የምነግራችሁ መረጃ አለ። እንደተለመደው ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን የሚሰማችሁን በተለይ ደግሞ ዜናዎቻችንን ላይ ትኩረት ያደረጉ ዝውውሮች እንቅስቃሴዎቻችን ላይ ትኩረት ያደረጉ ቢሆኑ ይመረጣል። እነሱን ሀሳቦች አስቀምጡ፣ እመለከታችኋለሁ፣ አያችኋለሁ። እንዲሁም ምላሽ ካስፈለገ ምላሽ እሰጥባችኋለሁ። አብራችሁን ቆዩ። መልካም ቆይታ። የማንቸስተር ዩናይትድ ተጫዋቾች በአንድሬ ሳንቶስ የዩናይትድ ልምምድ ሴሽን እንቅስቃሴዎች በጣም ተገርመዋል እያሉ ጋዜጦች በተደጋጋሚ እየነገሩ ይገኛሉ። አንድሬ ሳንቶስ በዩናይትድ ቤት ከመጣ ያለፉት ጥቂት ሳምንታትን አስቆጥሯል። በእርግጥ አንዳንድ ጨዋታዎችም ላይ ለዩናይትድ ተሰልፈው መጫወት ችሏል። በጣም ጉሩብ የሆነ እንቅስቃሴ በተለይ ባለፈው ከሮዘንበርግ ጋር ባደረግነው ጨዋታ ተጫዋቹ ጥሩ እንቅስቃሴ ማድረጉን አስተውለናል። የዩናይትድ ተጫዋቾች እና የአሰልጣኝ ቡድን አባላት በተለይ ተጫዋቹ በልምድ ወቅት ላይ ባለው ኢንቴንሲቲ ልምድ በሚሰራበት ፍላጎት እንደዚሁም ተጫዋቹ በቡድን አጋሮቹ ላይ ፖዘቲቭ የሆነ ኢምፕሬሽን በመፍጠር ባለው ካራክተር ባለው ትጋት የዩናይትድን ሰዎች በሙሉ እንዳስገረመ ነው እየተገለጸ የሚገኘው። ተጫዋቹ ዝምተኛ ነው፣ በእርግጥ አንዳንድ ጊዜም ፈኒ ነው እያሉ ይገልጹታል። በእያንዳንዱ የዩናይትድ የቡድን አጋሮቹ የተወደደ ተጫዋች ሆኗል ሳንቶስ እያሉ አሞካሽተውታል። ለዚህ አንዱ ማሳያ ሃሪ ማጓየር በቅርቡ የሰጠው አስተያየት ነው። ተጫዋቹ በጣም ናይስ ፐርሰን ነው ሲል ያለውን እንደው ተወዳጅ ባህሪ ገልጾ ሁል ጊዜም ቢሆን ፈገግታ ከፊቱ አይጠፋም ይላል።
ሁልጊዜም ይሞክራል፣ ይጥራል። ምናልባት እኛ አዲስ ተጫዋች ስለሆነ በሚል ተጫዋቹ ኮምፈርተብል እንዲሆን እንዲሰማው እንደው ባይተዋርነት ስሜት እንዳይመጣበት በሚል እንደው ልንቀርበው ልናናግረው እና ትሪት ልናደርገው እንሞክራለን። ነገር ግን አለ ሃሪ ማጉዌር እሱ በፍጥነት ካሰብነውም ጊዜ በላይ በዩናይትድ ቤት መጥቶ መላመድ ችሏል እና በዩናይትድ ለብዙ ጊዜ የቆየ የተጫወተ ቀድሞውኑ ለዩናይትድ የሚመስል ተጫዋች እንጂ አዲስ ፈራሚም አይመስልም ነበር። በልምድ ወቅት ላይ በተለይ ጥሩ ይለማመዳል እና ይህ ተጫዋች በጨዋታም ላይ እንዲሁ ጥሩ እንቅስቃሴ እንዳደረገ ባለፉት ጨዋታዎች ላይ ይሰማኛል ሲል ሃሪ ማጉዌር አንድሬ ሳንቶስ ለዩናይትድ በጣም ጥሩ ፈራሚ እንደሆነ ተናግሯል ማለት ነው። ሜሰን ማውንትም ከዚህ በፊት የሰጠውን አስተያየት ማድረሳችን ይታወቃል። የዩናይትድ ተጫዋቾች፣ የአሰልጣኝ ቡድን አባላት የዩናይትዱን አዲስ የ6-8 ቁጥር ፈራሚ ተጫዋች እንደወደዱት ከአስተያየታቸው መረዳት እንችላለን። ሌላኛው አስተያየት ሰጪ ሄቨን ነው። ሄቨን ስለ ጄጄ ገብርኤል ነው አስተያየቱን የሰጠው። እንደዚህ አለ። ምናልባት ዩናይትድ የወዳጅነት ጨዋታ ሊያደርግ በሄደባቸው ከተሞች ምናልባት ምስሎችን ተመልክታችሁ ሊሆን ይችላል። ሄቨን አብረው እንግዲህ ወክ ሲያደርጉ ማለት ነው ጨዋታ ከማድረጋቸው በፊት የቡድን አጋሮች በአጠቃላይ ተሰብስበው በቡድን ዩናይትድ ቲም የወክ ጉዞዎችን ያደርግ ነበር እና ብዙ ምስሎችን እንደሚያሳዩት ከሆነ ሄቨን ከገብርኤል ጋር የወክ ጉዞዎችን ሲያደርግና እንደው ጥሩ ተግባቦት እንዳላቸው ቅርርብ እንዳላቸው ያመላክታል። አሁን አስተያየት ሰጥቶለታል። ሄቨን ምንድን ነው የሚለው ስለ ገብርኤል በጣም ጥሩ የሆነ ተጫዋች ነው ሲል ያደንቋል። ለምሳሌ በሱ እድሜ ያለ የማይታመኑ ነገሮችን ያደርጋል። እድሎች ሲሰጡት ተጫዋቹ ዝግጁ መሆን መቻል አለበት በሚል ነው ያስጠነቀቀው። ከሱ በጣም ብዙ ነገሮችን እንጠብቃለን። በተለይ በእያንዳንዷ ቀን አለ ሄቨን በእያንዳንዷ ቀን በልምምድ ወቅት ተጫዋቹ በሚያሳየን ነገር ከሱ ከፍተኛ የሆነ ጥበቃ አለን በሚል ነው ማለት ነው። ተጫዋቹ ምን ያህል በዩናይትድ ደጋፊዎች ብቻ ሃይፕ የሚደረግ ተጫዋች እንዳልሆነ ነገር ግን በራሳቸው በማንቸስተር ዩናይትድ ሲኒየር ተጫዋቾች ሁሉ ትልቅ ነገር ከሱ የሚጠብቁበት ተጫዋች እንደሆነ ነው ሄቨን ስለ ጄጄ ገብርኤል አስተያየቱን የሰጠው። እንግዲህ እኛ እንደ ደጋፊ ብዙ ነገር ብለናል። ተጫዋቹ መታገስ እንዳለበትና ያለውን ታለንት በተለይ አውጥቶ በደንብ እንዲጠቀም ከማህበራዊ ድረገጾች ትንሽ ራቅ ማለት እንዳለበትና እንደው የጋርናቾን መንገድ እንዳይከተል ተጫዋቹ ትንሽ ቆንጣጭ መካሪ እና በጣም በሳል ሰው ከጀርባው እንደሚያስፈልግ በዚህ ቻናል ላይ ሀሳብ አስተያየታችንን ሰጥተናል። ጥበቃው ግን የኛ የደጋፊዎች ብቻ እንዳልሆነ ነው የሄቨን አስተያየት እዚህ ጋር የሚጠቁመን። ከጄጄ ገብርኤል በጣም ብዙ ነገር እጠብቃለሁኝ ብሏል። የማይክል ካሪክን መረጃ ላድረሳችሁ። ትላንት አንድ መወያያ የሆነ ሀሳብ አንስቼ ነበር አድማጮች። አሁን ወደዛ ለመግባት ወይም ለመመለስ አይደለም፣ ግን ይሄን የመወያያ ሀሳብ ትላንት ያቀረብኩትን ነገር የሚያጠናክር ዘገባ ወጥቶ ተመለከትኩ። ከሩበን አሞሪም ጋር ነው ያነጻጸርኩት። በክለቡ ያላቸው ጉልበት፣ ወሳኝነት፣ በዝውውር ወቅት ላይ በተለይ ማይክል ካሪክ የሚፈልጋቸውን ተጫዋቾች እንዲያመጡለት የማዘዝ ስልጣን አለው ወይ መብትስ አለው ወይ የሚለው ትልቅ ጥያቄ አንስቼ ነው የተወያያችሁበት። ኮሜንቶቻችሁንም ስመለከት ነበር አድማጮች። አሁን ምንድን ነው መሰላችሁ የሰማሁት ማይክል ካሪክ በጣም ቁልፍ የሆኑ የማንቸስተር ዩናይትድ እንደው ለዋንጫዎች ተፎካካሪ የሚያደርጉትን ወሳኝ የሆኑ ድክመቶችን ለይቷል፣ ወይንም ደግሞ ምን እንደሚያስፈልገው ዩናይትድ በቀጣይ ሲዝን አሰልጣኙ እንደው ለይቶታል ነው የሚለው ዜናው። ከዛ ምን ይላል ካሪክ እንደሚያምነው ከሆነ የዩናይትድ ትልቁ መፍትሄ አሁን በተለይ አምና ካለበት ድክመት አንጻር ትልቁ ሶሉሽን አለ ብሎ የሚያስበው ካሪክ አሁን ባለው የዩናይትድ ስኳድ ውስጥ ነው። ይሄ ማለት ምን ማለት ነው? ቡድኑን ለማሻሻል ከውጭ ኮምፕሊት የሆነ ሪቢውልድ ከማድረግ ይልቅ እንደው በዛ በርከት ያሉ ተጫዋቾችን ከማስፈረም ይልቅ እዛው ስኳዱ ውስጥ በዩናይትድ ውስጥ መፍትሄ አለ ብሎ ማይክል ካሪክ ያስባል። ተጫዋቾቹ ያላቸውን ኳሊቲ ችሎታዎች ማክሲማይዝ አድርጌ የምጠቀም ከሆነ ያላቸውን ችሎታ እንዲሁ እንዲያሻሽሉ መረዳቸው ከሆነ ማንቸስተር ዩናይትድ በቀጣይ ሲዝን በደንብ አድርጎ መሻሻል ይችላል ብሎ ማይክል ካሪክ ያምናል ነው የሚለው ዜናው። ስለዚህ የትላንት ንግግራችንን የትላንት የመዋያ ሀሳባችንን በደንብ የሚያጠናክርልን መረጃ ነው ማለት ነው።
ስለዚህ የክለቡ አመራሮች አሰልጣኙ ተጫዋች እንዲያመጡለት እንዲሁ ግፊት እንደማያደርግ በዚህ እምነቱ እርግጠኛ መሆን ይችላሉ። ዩናይትድን ለመቀየር ምናልባት 5፣ 6፣ 7 ተጫዋቾች እንደማያስፈልግ ማይክል ካሪክ ያምናል ማለት ነው። ለዛ ነው የክለቡ አመራሮች በማይክል ካሪክ እንደው ቡድኑን በያዘበት መንገድ አምና ባሳካበት መንገድ እና እንዲሁም ዘንድሮ ቡድኑን ለመገንባት በያዘው እምነት በጣም ደስተኛ ሊሆኑ የሚችሉት። ምክንያቱም የክለቡ ባለቤቶች የሚፈልጉት ይሄንን ነውና ብዙ ወጪ ማውጣት አይፈልጉም። ያለውን ስኳድ ካሪክ በደንብ አድርጎ እንዲጠቀም ተጫዋቾች ያላቸውን ኳሊቲ በልጥ አውጥተው ሜዳ ላይ እንዲያሳዩ እንዲረዳ ስለሚፈልጉ ብዙ ወጪዎችን ከማውጣት ይልቅ ለነሱ በጣም አመቺ የሆነ አሰልጣኝ እንደመሰለ ነው የሚያረጋግጥ መረጃ የወጣው ማለት ነው። ስለዚህ የእሱ ትኩረት ምንድን ነው? የማንቸስተር ዩናይትድን የአማካይ ክፍል ማጠናከር ብሎ ይዞታል። የአማካይ ክፍሉን ማጠናከር እንዳለበት አምኗል። ኦልሬዲ የዩናይትድን የአማካይ ክፍል በሁለት ተፈራሚዎችም እንዳጠናከረ ማይክል ካሪክ ያምናል። በእርግጥ 1/3 አማካይ ለማስፈረም ገበያ እንደሚወጡ እና ማርኬቱን እየተመለከቱ እንደሆነም መረጃዎች አሉ። የሚታመኑ የዜና ምንጮች ነግረውናል። እኛም ዜናዎች አሉ፣ በኋላ እናደርሳቸዋለን። አማካዩን ከማጠናከር ውጭ ደግሞ የዩናይትድ ታዳጊ ተጫዋቾችን እድል መስጠትም በካሪክ የተያዘ አንዱ እቅድ እንደሆነ ተነግሯል። ቡድኑ ኳስ ተቆጣጥሮ በተለይ እንዲጫወት ቀጣይ ሲዝን ላይ ይፈልጋል የተባለው። ባለፈው ሲዝን እንደተመለከታችሁት ዩናይትድ አብዛኛውን ጊዜ ኳስ ሰጥቶ ነው የሚጫወተው። በአብዛኛው ጨዋታ ላይ በአቬሬጅ ቡድኑ የያዘው የኳስ ፖዚሽን ከ50 በታች በመቶ ሆኖ ነው የተመለከተው። በቀጣይ ሲዝን ግን ካሪክ ይህን አይፈልግም። ዩናይትድ ሞሮፍ በትራንዚሽን የሚጫወት ቡድን ሳይሆን ኳስ ተቆጣጥሮ የሚጫወት ቡድን እንዲሆን ይፈልጋል ነው የተባለው። ስለዚህ በዚህ ክረምት የዝውውር መስኮት በቀሩት ቀናት ዩናይትድ ስማርት የሆነ ሪክሩትመንት ወይም ምልመላ እንዲፈጽም ካሪክ ይፈልጋል። ብዙ ገንዘብ ማውጣት ሳይሆን በጣም ብልጠት የተሞላበት ምልመላ ነው ክለቡ እንዲያካሂድ የሚፈልገው። ምክንያቱም የዩናይትድን ታዳጊ ተጫዋቾችም እንዲሁ ማሳደግና ለዋናው ቡድን ማብቃት ከዛ የፕሪሚየር ሊጉን ዋንጫ ለማንሳት ከሌሎች ተፎካካሪ ቡድኖች ጋር ያለውን ጋፕ እንዲሁ ማጥበብ ይፈልጋል ተብሎ ነው የተገለጸው። ይሄ የካሪክ ሀሳብ ነው። እንግዲህ ቤተሰቦቻችን እናንተ በካሪክ ሀሳብና እቅድ ዙሪያ ምን አስተያየት አላችሁ? ከታች በኮሜንት ልታሰፍሩልን ትችላላችሁ። ማርክ ጎልብሪጅ እውቁ የዩናይትድ ስታንድ ዩቲዩብ ቻናል ባለቤት ግን በዩናይትድ ቀጣይ ሲዝን አምቢሽን ላይ ጥያቄውን ያነሳል። ልክ እንደ ማንኛውም ደጋፊ ሁሉ እኛም በዚህ ቻናል ላይ እንዳነሳነው ሁሉ ማርክ ጎልብሪጅ ሲናገር እንደዚህ ይላል። ምቾት የማይሰጠኝ ነገር ግን እውነታው በማንቸስተር ዩናይትድ ቤት ውስጥ ያለ ነገር አሁን ምንድን ነው ብሎ ይጠይቅና ሲናገር ጎልብሪጅ እንደዚህ ይላል። አምና 3ኛን ደረጃ ያጠናቀቅን አምና 3ኛ ደረጃን ልንጨርስ የበቃ ነው በብሩኖ ፈርናንዴዝ በጣም አስገራሚ የሆኑ ማጂክ ሲዝን ነው። እሱ አሲስት ባደረጋቸውና ድንቅ ሲዝን ባሳለፈበት አመት ነው ብሎ ይናገራል። ከዛ ውጭ ካዛሜሮ የዩናይትድን የአማካይ ክፍል ተሸክሞ ነው አለ ማርክ ጎልብሪጅ። ከዛ ባጫወት ረገድ ካየነው በጣም ዲፕሊ ሴት አድርገን ዩናይትድ ወደኋላ በደንብ አፈግፍጎ እና በሚያገኛቸው ካውንተር አታኮች እየወጣ ጎሎችን እያስቆጠረ ነው። በዚህ አጨዋወት ሲስተም ዩናይትድ አምና 3ኛ ደረጃን ማሳካት የቻለው። ከዛ ውጭ ደግሞ አትርሱ አለ ዩናይትድ በሳምንት አንድ ጨዋታ ብቻ የሚያደርግ ቡድን ነበር። ምክንያቱም ከየትኛውም ውድድሮች በተለይ ከአውሮፓ ሻምፒዮንስ ከዩሮፓ ውድድሮች ውጭ ስለሆነ ዩናይትድ የጨዋታዎች መደራረብ ጫናዎች የሉበትም። እነኚህ ሁሉ ነገሮች ረድተውን ባለፈው ሲዝን 3ኛ ደረጃ ያጠናቀቀን አለ። በብሩኖ ፈርናንዴዝ ብቃት፣ በካሳሜሮ የአማካይ ክፍሉን መሸክም እንዲሁም በጣም ብልጠት የተሞላበትና ስኬታማ ባደረገው በማይክል ካሪክ አጨዋወትና በፊክስቸር ማነስ ምክንያት ተጠቃሚ ሆኖ ዩናይትድ ለዚህ በቅቷል አለ። አሁን ግን ተመልከቱ እስኳዱን ተመልከቱ። በዚህ ሰዓት ዩናይትድ እውነት ለመናገር በሳምንት 2 ጨዋታዎችን እያደረገ ወይ በሳምንት 3 ጨዋታዎችን እያደረገ በቀጣይ ሲዝን ዋንጫዎችን ለማንሳት ተፎካካሪ ቡድን መሆን ይችላል ብላችሁ ታስባላችሁ ወይ ሲል ማርክ ጎልብሪጅ አስተያየቱን ሰጥቷል። ቤተሰቦቻችን ትክክለኛ ጥያቄ፣ ትክክለኛ አስተያየት ነው ጎልብሪጅ የሰጠው።
በተደጋጋሚ ይሄን ነገር አንስተናል። ዩናይትድ በቀጣይ ሲዝን አይደለም በ2028 ራሱ ዩናይትድ የፕሪሚየር ሊግ ዋንጫ ለማንሳት የሚያስችል የቡድን ግንባታ ላይ ነው የሚገኘው የሚለውን ጥያቄ ለእናንተ እንድትመልሱትና በኮሜንት ላይ ስለ ማርክ ጎልብሪች አስተያየትና ስለ ዩናይትድ ቀጣይ ሲዝን ዕጣ ፈንታ እንደዚሁ ግምታችሁን አስተያየታችሁን እንድትሰጡ ከወዲሁ ጠይቃለሁ። በእርግጥ አንድ ነገር ልናገር እፈልጋለሁ። ሁሌም ተናግሬያለሁ። የዝውውር መስኮቱ አላለቅም፣ አልተጠናቀቅም። ኢኔዎሶችን አሁን ባዘዋወሯቸው ተጫዋቾች መገምገም ብቻ አንችልም። የዝውውር መስኮቱ ሲዘጋ ግን በኢኔሶች እንቅስቃሴ ባስፈረሟቸው ተጫዋቾች እና እንዲሁም ስለ አምቢሽናቸው በደንብ አድርገን ማውራት የምንችል ይሆናል። እስከዛ ድረስ መቸኮል አያስፈልግም። ግን ደግሞ ዩናይትድ የአምቢሽን ጥያቄ እየተነሳበት ያለ ክለብ መሆኑን መናገር እንችላለን። ወደ ዝውውር ዜናዎቻችን እንለፍ። አልናስሮች ማርከስ ራሽፎርድን ለማስፈረም ፍላጎት አላቸው ከዩናይትድ ተብሎ ተገልጿል። ይሄ ዜና የወጣው እንግዲህ እጅግ ከሚታመነው የዜና ምንጮች ነው። እንደውም አልናስሮች ተጫዋቹን ለማስፈረም እንግዲህ የሚያስፈልገውን ወጪ ለማውጣት ከደሞዙ ጀምሮ እስከ ዝውውር ክፍያው ድረስ ፑሽ እንደሚያደርጉ ነው የተገለጸው። ፍላጎታቸው በጣም በጣም ሲሪየስ እንደሆነ ተረጋግጧል። ትልቁ ችግር ግን አሁን ማርከስ ራሽፎርድ እንደው ወደ ትልልቆቹ የእንግሊዝ እና የአውሮፓ ክለቦች መሄድ አልፈልግም ያለ ተጫዋች እንደው ቶፕ ቲም ካልሆኑ በስተቀር ብሎ እና አስቶን ቪላ፣ ቶተናምን የመሳሰሉ ክለቦችን ጥያቄ ወርቅ ያደረገ ተጫዋች እንዴት አድርጎ ነው ወደ አልነስር ሊዛወር የሚችለው የሚለው ነው። ተጫዋቹ በጣም አስደናቂ የሆነ ሲዘን ነው ያሳለፈው። አምና ታስታውሳላችሁ በባርሴሎና ቤት ተጫዋቹ በየጨዋታዎቹ 0.86 ወይንም ለአንድ ጎልና አሲስት የቀረበ ፐርፎርማንስ ነበረው በሁሉም ሲዝኖች። ይሄንን ቁጥር ወደ ኦልትራፎርድ ተጫዋቹ የሚያመጣው ከሆነ ምንም ጥያቄ የለውም ለዩናይትድ በጣም ጠቃሚውና ወሳኝ ተጫዋች ይሆናል። ማርከስ ራሽፎርድ የዩናይትድ ደጋፊዎችን ለሁለት ተከፍሏል። ግን አሁን ብታምኑም ባታምኑም ይሄ ተጫዋች በኦልትራፎርድ የሚቀጥልበት እድል በጣም በጣም ሰፊ ሆኗል። ተጫዋቹን በተመለከተ የተለያዩ የምናምናቸው ጋዜጠኞች ከወራት በፊት ሲሰጡን የነበረው አስተያየትና አሁን እየሰጡን የነበረው አስተያየት ተቀይሯል። ለዚህ ማሳያ የሚሆነው የአንዲ ሚትን አስተያየት ነው። እንደዚህ ያለ አንድ ሚትን በፌብርዋሪ ወይም ማርች ወር ላይ ማርከስ ራሽፎርድ በዩናይትድ ቤት ይቀጥላል ብላችሁ ብትሉኝ እኔ በፐርሰንቴጅ እድሉን ማስቀምጥላችሁ ከ5 እስከ 10% ብቻ ነበር ተጫዋቹ ለዩናይትድ ድጋሚ ይጫወታል ብዬ የማስቀምጥላችሁ ፐርሰንት አለ። አሁን ግን ሁኔታዎች ተቀይረዋል። ማርከስ ራሽፎርድ ለዩናይትድ የመጫወት እድሉ በቀጣይ ሲዝን በዩናይትድ ማሊያ ይህን ተጫዋች የማየት እድላችን አሁን ወደ 80% ከፍ ብሏል ሲለው ተአማኙ የዴይሊ ሜል ጋዜጠኛ አንዲ ሚትን ምን ያህል ማርከስ ራሽፎርድ በዩናይትድ ቤት የመቀጠል እድል እንዳለው በመቶኛ ይሄን ያህል ያስቀመጠው። በርካታ ዩናይትድ ደጋፊዎች ማርከስ ራሽፎርድ ወደ ዩናይትድ የሚመለስ ከሆነ ጥሩ ነው ብለው የመከራከሪያ ሀሳባቸውን አንስተዋል። ግን ደግሞ አሁን ተጫዋቹ ተመልሶ ለመጫወት እንደው አይምሮውንም ዝግጁ አድርጎ ከካሪክም ጋር ተግባብቶ የሚሰራ ከሆነ ማቲያስ ኩኛ 10 ቁጥር ማሊያውን ወስዶበታል። ስለዚህ አሁን ከማቲያስ ኩኛ 10 ቁጥር ማሊያውን ሊቀማ ነው የሚል ጥያቄም በበርካቶች ተነስቷል። ግን ማርከስ ራሽፎርድ የማቲያስ ኩኛን ማሊያ ቁጥር እንዲሁ ሊወስድ አይችልም። በዩናይትድ ቤት ከዚህ በፊት በ14 ቁጥር ማሊያ ሲጫወት የምናውቀው ራሽፎርድ አሁን የ11 ቁጥር ማሊያን ለብሶ በማንቸስተር ዩናይትድ ከማቲያስ ኩኛ ጋር በግራ ክንፍ ቦታ ላይ ለመሰለፍ ይፎካከራል እና ተጫዋቹ የዩናይትድ እግር ኳስ ሕይወቱን በአዲስ መልኩ ይጀምራል ተብሎ ነው እየተገለጸ ያለው። ከአጥቂ ዝውውሮች ጋር በተያያዘ አድማጮቻችን እንደው በጣም ያስገርሙ መረጃዎች እየወጡ ነው ያሉት። ለምሳሌ ከዚህ በፊት የሰመርቪል የሳውዲ አረቢያን ዝውውር በጣም አስገራሚ ከሆኑ ዝውውሮች መካከል አንዱ ነው ብለን አንስተናል። ምክንያቱም ተጫዋች ወደ ዩናይትድ እንደሚመጣ ሲነገር ስለነበር። አሁን በሰመርቪል ዝውውር ብቻ አትገረሙ። አልሂላሎች ንዳይንም ለማስፈረም እንቅስቃሴ ላይ ስለመሆናቸው ተገልጿል። ኤቨርተኑን የግራ ክንፍ ተጫዋች ለማስፈረም እስከ 70 ሚሊዮን ፓውንድ ሂሳብ ድረስ የሳውዲ አረቢያው ክለብ ሊያቀርብ እንደሚችል ነው የተገለጸው። ስለዚህ ይህንንም ተጫዋች ዩናይትድ ሊያጣ የሚችልበት እድል አለ ማለት ነው። በተለይ ማርከስ ራሽፎርድ በክለባችን የሚቆይ ከሆነ
ከዛ ውጪ በዘጠኝ ቁጥር ቦታ ላይ ሄርዊጎ የተባለ አንድ ዜና አለ። ትላንት ሪዮ ፈርዲናንድ ሲለማመጠው ነበር። ዌል አትሂድ እያለው ዌል ቤክን ለማለት ነው። ዌል ወደ ቀድሞ ክለብህ ተመለስ፣ ማንቸስተር ዩናይትድ ያሳደገ ክለብ ነው፣ ስለዚህ ለዩናይትድ ተመልሰ መጫወት አለብህ ሲል ለተጫዋቹ የተማጽኖ ጥያቄ አቅርቦ ነበር። ነገር ግን የሪዮ ፈርዲናንድን ተማጽኖ የሰማ አይመስልም። ማንቸስተር ዩናይትድም እሱን ለማስፈረም የተንቀሳቀሰ ክለብ አይመስልም። ምንም አይነት ጥያቄ ዩናይትድ እንዳቀረበ የወጣ ሪፖርት የለም። ስለዚህ ዳን ዌልቤክ አሁን እስከ 2028 ድረስ በቀጣዮቹ 2 ዓመታት በቼልሲ ማሊያ የምናየው ተጫዋች ይሆናል ማለት ነው። ምክንያቱም ዝውውሩ በፋብሪሶ ሮማኖ ንግግር መሰረት ሄርዊጎ ተብሎ ያለቀ ዝውውር መሆኑ ተረጋግጧል። አሁን የ2 ዓመት ኮንትራቱን የሕክምና ምርመራውን ካጠናቀቀና ካለፈ በኋላ የሚፈርም ይሆናል። ስለዚህ ዩናይትድ በ9 ቁጥር ቦታ ላይ ያጣው ሌላኛው ተጫዋች ነው። ግን ዩናይትድ ተጨባጭ የሆነ የዝውውር እንቅስቃሴ እንዳላረገበት ደግሞ እዚህ ጋር መታወቅ ይኖርበታል። ወደ ከዩናይትድ ክስ ስለሚለቁ ተጫዋቾች ዜና ስናልፍ የጆሹዋ ዘርክዚን ጉዳይ እናገኛለን። ጆሹዋ ዘርክዚ በነገራቸው ላይ ማንቸስተር ዩናይትድ ሊለቅ አሁን በጣም የተቃረበ መስሏል። ምክንያቱም ጁቬንቱሶች አሁን በይፋ ከዩናይትድ ጋር ድርድር እንደጀመሩ የጣሊያኑ ጋዜጣ ኢት ነው መረጃውን ይዘው የወጣው። ጁቬዎች አሁን ከየትኛውም ፈላጊ ክለቦቹ ይልቅ ተጫዋቹን ለማስፈረም የዩናይትድን በር አንኳኩተው በይፋ ከክለቡ ጋር ንግግር ማድረግ እንደጀመሩ የተረጋገጠ ቢሆንም ግን በውሰት ነው ልጁን ማስፈረም የሚፈልጉት ወይንስ በቋሚ ዝውውር ነው የሚለው እስካሁን በግልጽ የሚታወቅ ነገር የለም። የዩናይትዶች ፍላጎት ተጫዋቹ በቋሚ ዝውውር ቢለቅላቸው ነው። ጁቬንቱሶች ግን ልጁን ማስፈረም የሚፈልጉት ለጊዜው በውሰት ነው። ውሰቱ ላይ ደግሞ የማስገደድ አማራጭ እንዲቀመጥ አይፈልጉም። በጣም አስገዳጅ እንዲሆኑባቸው ልክ እንደ ራስመስ ሆይለንድ ሁሉ አይፈልጉም። ከዛ ይልቅ አማራጩ እንዲሰጣቸው የሆኑ መስፈርቶች የሚሟሉ ከሆነ ተጫዋቹን በቋሚነት የማዘዋወር እድል እንዲኖራቸው አሁን በውሰት ካስፈረሙ በኋላ እንደዚህ አይነት የዝውውር ጥያቄና ሀሳብ ማቅረባቸው ነው እየተገለጸም ያለው። አያክሶችም በባለፉት ጥቂት ቀናት ተጫዋቹን ለማስፈረም ጥያቄ ያቀረቡ ክለብ ስለመሆናቸው ተገልጿል። ከዛ ውጭ እዛው ጣሊያን ውስጥ ሮማ እንዲሁም ኮሞ የተጫዋቹ ፈላጊ እንደሆኑ መገለጹን ታስታውሳላችሁ። በእንግሊዝ ፕሪሚየር ሊግ ደግሞ እንደው ስማቸው ያልተጠቀሱ 2 ክለቦች የጆሹዋ ዘርክዚ ፈላጊ ስለመሆናቸውም ነው ሪፖርቶች እየጠቆሙ ነው ያሉት። ይሄ ማለት ዩናይትድ ተጫዋቹን በቅርቡ ሊያጣው ይችላል ማለት ነው። ዘርክዚ በውሰትም ይሁን በቋሚ ዝውውር ማንቸስተር ዩናይትድን የሚለቅበት ሰፊ እድል አሁን እየተፈጠረ መጥቷል። ስለዚህ ዩናይትድ በ9 ቁጥር ቦታ ላይ አጥቂ የማስፈረም እድሉም በዛው ልክ ሰፍቷል ማለት ነው። ተወዳጆች እንግዲህ መረጃዎቻችን አሁንም እንደቀጠሉ ናቸው። እናንተ ቪዲዮ ላይክ አድርጋችኋል ወይ? እጅግ የታመናችሁ ሁልጊዜም ቢሆን ላይክ ሳታደርጉ ቪዲዮን የማትከታተሉ ሁሌም ላይክ በማድረግ የምታበረታቱን አድማጮቻችን ከልብ ነው የምናመሰግነው። ላይክ ያላደረጋችሁም ይህንን ሰራዊት እንድትቀላቀሉ እንጠይቃለን። ተወዳጆች አሁንም ዜናዎቻችን አልተነኩም። አሁን ስለ ዩናይትድ የአጥቂ መስመር ዜናዎች ማድረሳችንን እንቀጥላለን። ምክንያቱም የተወሰኑ መረጃዎች እጃችን ላይ ስላሉ ወደ ሌሎች ዝውውሮች ከመሄዳችን በፊት ጆሹዋ ዘርክዚ ዩናይትድን ለመልቀቅ አሁን እንደተቃረበ ነግረናችኋል። አድማጮች ይሄ ተጫዋች ዩናይትድን የሚለቅ ይመስላል። አሁን በወጡ ሪፖርቶች መሰረት በርካታ ፈላጊዎች ያሉት ድርድሮች እየተካሄዱ ነው የሚገኙት። በውሰት ወይም ደግሞ በቋሚ ዝውውር ዘርክዚ ዩናይትድን ሊለቅ የተቃረበ ይመስላል። ይሄ ከሆነ ደግሞ ዩናይትድ 9 ቁጥር ቦታ ላይ ተጫዋች ያመጣል ብለናቸዋል። እነሆ ምን አዲስ ነገር አለ ለሚለው በዚህ ጉዳይ ላይ ዩናይትድ ዘርክዚን በማን ሊተካ እንደሚችል ፍንጮችን እንስጣችሁ። አዲስ ስም ካላችሁ እንደው ትላንት ካነሳንላችሁ መረጃዎች ውጪ 2 አዳዲስ የአጥቂ መስመር ፈራሚዎች ለዩናይትድ ስማቸው ተነስቷል። የመጀመሪያው ከዚህ በፊት ስሙ ከዩናይትድ ጋር ሲነሳ የቆየ ነው። ይሄ ተጫዋች ዱሳን ቭላሆቪች ተብሎ ይጠራል። አሁን ፍሪ ኤጀንት ነው፣ ግን የሚያስገርመው 26 ዓመቱ ነው። በጣሊያን የመጫወት ከፍተኛ የካበተ ልምድ አለው። በእርግጥ እንደ እንግሊዝና ስፔን ለመሳሰሉ ክለቦች ተጫዋቹ ተጫውቶ አያውቅም። ዩናይትድ ታዲያ ይሄ ፍሪ ኤጀንት የሆነውን ተጫዋች እንደ ፒት ሃል ገለጻ ከሆነ ወይም ዘገባ ከሆነ በነፃ ዝውውር ለማስፈረም ከተቀላቀሉ ክለቦች መካከል አንዱ ሆኗል ዩናይትድ ብሎናል።
ይሄ ተጫዋች ብዙ ጊዜ ባጫወቱ ልክ እንደ ቤንጃሚን ሼሽኮ አይነት የጨዋታ ስታይል ያለው የአጥቂ መስመር ተጫዋች እንደሆነ ይታወቃል። በቁመትም በአየር ላይ ኳሶችም እንደዚሁ በጣም ጥሩ አጥቂ እንደሆነ ይናገሩለታል። የቀድሞ የጁቬንትስ አጥቂ ለሼሽኮ ጥሩ የሆነ ከቨር ይሆናል ተብሎ ወደ ኦልድ ትራፎርድ ሊመጣ እንደሚችል እየተጠቆመ ይገኛል። ግን ተጫዋቹ የጉዳት ታሪክ ያለውም እንደሆነ መዘንጋት የለበትም። ስለዚህ ቭላሆቪች በዩናይትድ የአጥቂ ሊስት ውስጥ የተካተተ አዲሱ ተጫዋች ሆኗል። ከዚህ በፊት ነግረናችኋል። ዩናይትድ የሚፈልገው በእንግሊዝ ፕሪሚየር ሊግ ልምድ ያለው በየአመቱ በተለይ በባለፉት 4 ሲዝኖች በትላንት ዜናችን ላይ አድርሰናችኋል እስከ ቁጥራዊ መረጃው በእያንዳንዱ ሲዝን በባለፉት 4 ሲዝኖች ምን ያህል ጎሎች ያስቆጠረ የሚለውን በቁጥር ስናስቀምጥላችሁ ተጫዋቹ 15 እና ከዛ በላይ ጎሎችን በሲዝን ላይ ያስቆጠረላችሁ የሚችል የእንግሊዝ ፕሪሚየር ሊግ የካበተ ልምድ ያለው በደንብ በእንግሊዝ ፕሪሚየር ሊግ ፕሩቭን የሆነ እንግሊዛዊ አጥቂ መስመር ተጫዋች እንደው የኔም ምርጫ የሆነ ወደ ዩናይትድ ቢመጣ ብዬ የምመኘው አጥቂ ግን ኦሊ ዋትኪንስ ነው ከአስቶን ቪላ። ይህን ተጫዋች ለማስፈረም ግን ዩናይትድ ገንዘብ መክፈል መቻል አለበት። በቅርቡ ፌነርባቼዎች 35 ሚሊዮን ዩሮ ሂሳብ ለአስቶን ቪላ ለዚህ ተጫዋች ዝውውር አቅርበው ውድቅ ተደረገባቸው ተባለ። ስለዚህ ዩናይትድ ተጫዋቹን ለማስፈረም ከ35 ሚሊዮን ዩሮ በላይ ማቅረብ እንዳለበት ግልጽ ነው ማለት ነው። ይህን ለማድረግ የኢኔዮስ ሰዎች ፈቃደኛ ናቸው ወይ የሚለው ወደፊት አብረን የምናየው ነገር ይሆናል። ተጫዋቹ ግን ከዱሳን ቭላሆቪች በተለየ መልኩ ዩናይትድን ገንዘብ ያስወጣል፣ ግን ደግሞ የተሻለ ሰርቪስ ይሰጣል። በግል ተስማምተዋል ተብሏል። አሁን የዘርክዚ መልቀቅ ክለቡን ይጠበቃል። ዘርክዚ ከለቀቀ የዩናይትድ አመራሮች እንደው ማንን ሊያስፈርሙ ይችላል፣ በማንስ ሊተኩት ይችላሉ ብለው በግልጽ እየታወቀ የሚመጣ ጉዳይ ነው የሚሆነው። ግን እንደኔ ኦሊ ዋትኪንስ እንደው ለቤንጃሚን ሼሽኮ ከቨር እና እንደው ሜንተር ብቻ ሳይሆን የዩናይትድ የቀጣይ ሲዝን ቢያንስ ከ10 እስከ 15 ጎሎችን እንድናስቆጥር ጋራንትድ የሆነ እንደው ማረጋገጫ የሚሰጥን ተጫዋች ነው ብዬ ነው የማስበው። እና ሼሽኮን እንደው ቤንች ያደርገዋል ብዬ አልልም። ግን አድማጮች ዩናይትድ ጨዋታዎች ብዙ ይበዙበታል። ቀጣይ ሲዝን ላይ ፉክክሮች አሉ። ቤንጃሚን ሼሽኮ የጤንነቱ ጉዳይ እንዲሁ አሳሳቢ ነው እና በተለይ ጫና በሚበዛበት ሰዓት ዩናይትድ ጎል እየፈለገ ሼሽኮ እንዴት ነው የማያስቆጥረው ብለን ማህበራዊ ድረገጾች ላይ በምንጮህ ሰዓት ግን ኦሊ ዋትኪንስ መጥቶ ይህን ጫና ሊቀንስለት ይችላል። ኢቨን ከቤንጃሚን ሼሽኮ በላይ በማንቸስተር ዩናይትድ ቤት ጎሎችን አስቆጥሮ ሊያጠናቅቅ የሚችል አጥቂ ነው። ስለዚህ ኢኔሶች ምን እንደሚሰሩ ማየት ዘርክዚ ከለቀቀ በኋላ በጣም አጓጊ ይሆናል። እነዚህ ሁለት የዩናይትድ የአጥቂ መስመር ኢላማዎች እንዳሉ ሆኖ ደግሞ ሰሞኑን ያላወሯችሁ የአንድ ተጫዋች ስምም ከዩናይትድ ጋር ደጋግሞ እየተነሳ እንደሆነ እየተዘገበ ነው። ስለዚህ ልጅ መናገር አለብኝ ቤተሰቦች፣ ላስተዋውቃችሁ። ኒኮሎ ትሬሶሊ ተብሎ ይጠራል። ተጫዋቹ እንደው በደች ቋንቋ ክለብ ብሩሃን ነው የሚባለው በደች ቋንቋ ሲጠራ ስሙ የክለቡ ማለት ነው። እንግሊዞች ደግሞ ክለብ ብሩሽ ብለው ይጠሩታል። ስለዚህ ያ ክለብ ብሩሽ በሚለው እንጥራው። ክለቡ ነው የሚጫወትበት። ተጫዋቹ ትሬሶልዲ ተብሎ ይጠራል። 35 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ሮማዎች ጥያቄ አቅርበው ወዲያ ውድቅ ተደረገባቸው ለኒኮሎ ትሬሶልዲ። ምክንያቱም ተጫዋቹ ለክለብ ለሽያጭ የቀረበ ተጫዋች አይደለም ብለው ክለብ ብሩሽ ስለገለጸ ነው ውድቅ ያደረጉባቸው። ገና 21 ዓመቱ ነው። ሮማዎች ይሄ ሂሳብ ውድቅ ቢደረግም ግን ቀጣይ ሁለተኛ ሂሳብ ለማቅረብ በዝግጅት ላይ ያሉለት የአጥቂ መስመር ተጫዋች ነው። ተጫዋቹ በዩናይትድ ራዳር ውስጥ እንደገባ ደግሞ እዛው ቤልጅየም የሚገኙ በጣም የሚታመኑ የዜና ምንጮች አሁን ይህን ተጫዋች ይህን አጥቂ ለማስፈረም የሚፈልጉ ክለቦች ዩናይትድ ከሮማ ውጭ እንዲሁ ዩናይትድ ብቅ ብሎ መጥቶ ተጫዋቹ በትልቁ ስሙ እየተነሳ ይገኛል። ዩናይትድ እዚህ አጥቂ ላይ ፉክክሩን ተቀላቅሏል ብለው ሪፖርት ማውጣት ጀምረዋል። በእንግሊዙ ክለብ መፈለጉን ተከትሎ ታዲያ ክለብ ብሩዦች አሁን ይህን ጥያቄ ወርቅ ያደርጋሉ። ዩናይትድን ልክ እንደ ሮማ ሁሉ መግፋት ይችላሉ የሚለው በጊዜ ሂደት የሚታይ ነው። ምክንያቱም ተጫዋቹ ወደ ማንቸስተር ዩናይትድ የመቀላቀል እድል የሚገጥመው ከሆነ ክለቡ ላይ ሁሉ እንዲለቁት ጫና ሊያሳድር ይችላል ተብሎ ስለሚታመን ነው። ኒኮሎ ትሬሶልዲ
ይህን ተጫዋች በተመለከተ እንግዲህ ምን ያህል የዝውውር ገንዘብ እንደሚፈልጉ እስካሁን በግልጽ የተቀመጠ ነገር የለም። ግን ለተጫዋቹ ዝውውር ክለብ ብሩሽ እስከ 40 ሚሊዮን ፓውንድ እና ከዛ በላይ ሂሳብ እንደሚፈልጉ ነው እየተገለጸ የሚገኘው። ተጫዋቹን ያስፈረሙት እስከ 2029 በሚደርስ ኮንትራት ሲሆን ያመጡት ከጀርመኑ ክለብ ሃኖቨር 96 ነው። ያኔ ሲያስፈርሙት 7.5 ሚሊዮን ዩሮ ከፍለውበታል። አሁን የዚህን 4 እጥፍ ገንዘብ ነው ለመሸጥ የሚፈልጉት ተብሏል። በባለፈው ሲዝን 23 ጎሎችን አስቆጥሯል ይሄ ተጫዋች፣ እንዲሁም 9 ያህል አሲስቶችን በማድረግ በ58 ጨዋታ ተጫዋቹ 32 ጎልና አሲስት ያለው ተጫዋች ነው። ታስታውሳላችሁ ባለፈው አርሰናሎች ያስፈረሙትን ተጫዋች ማለት ነው ከክለብ ብሩጅ። ይሄ አንድ የክንፍ መስመር ተጫዋች ዩናይትድም ፈልጎት የነበረ የክንፍ መስመር ተጫዋች ነው። ክርስቶስ ዞሊስ ይባላል። ልክ እንደ ክርስቶስ ዞሊስ ሁሉ በቤልጂየም በጣም አስደናቂ ሲዝን ያሳለፈ ከክለብ ብረሽ ጋር ካሳለፉ ተጫዋቾች መካከል አንዱ ነው ይሄ አጥቂ መስመር ተጫዋች እና ምናልባት ይሄን ልጅ ዩናይትድ ማስፈረም የሚፈልግ ከሆነ እስከ 34 ሚሊዮን ፓውንድ ሂሳብ ድረስ መክፈል አለበት ተብሎ የዞሊስ ሂሳብ እንደ ቤንችማርክ ተቀምጧል። እነሱ የሚፈልጉት አሁን ክለብ ብሩዥ ሪከርድ የሆነ የዝውውር ገንዘብ ነው የተባለው። በነገራችሁ ላይ በጣም ሲሪየስ የሆነ ፍላጎት ነው ከዩናይትድ በኩል የመጣው። ለዛ ነው ይሄን ዝውውር በደንብ የምነግራችሁ ስለ ተጫዋቹ ማስተዋወቃችሁ። እነሱ ከዞሊስ በላይ ዞሊስን አይታችሁት ከሆነ እንግዲህ በተለያዩ ክሊፖች አርሰናል ከፈረመ በኋላ ዩናይትድም ቀደም ብሎ ይፈልገው ስለነበረ ልጁን የተለያዩ ክሊፖችን አይቻለሁ። ይህን ተጫዋች በጣም እንግዲህ ሲደነቅ ሃይፕ የተደረገ ተጫዋች መሆኑን ተከትሎ በጣም አስደናቂ ጊዜ ከብረሽ ጋር ማሳለፍ የቻለ ነው። ግን የብረዦች ሀሳብ አሁን በዩናይትድ እየተፈለገ ያለው ተጫዋች ወይም አጥቂያችን ከዞሊስ በላይ ገንዘብ ያወጣል ብለው ነው ለትሬ ሶልዲ በሪከርድ የሆነ የዝውውር ገንዘብ እየፈለጉ ያሉት። ስለዚህ የተጫዋቹ የመሸጫ ዋጋ 40 ሚሊዮን እና ከዛ በላይ ገንዘብ እንደሆነ እየተገለጸ የሚገኘው ዩናይትድ ፍላጎቱን አጠናክሮ በዚህ ተጫዋች ዝውውር ላይ ይገፋበታል የሚለውን አብረን እናያለን። ምክንያቱም በሊስቱ ላይ ብዙ የሆኑ አማራጮች ስላሉት ማለት ነው። ቅድም እንደነገርናችሁ እንደው በቀደም ተከተል ኦሊ ዋትኪንስ፣ ዱሳን ቭላሆቪች ከዛነ ኢስማኤል አሳር የመሳሰሉ አጥቂዎች ከማቴታን ጨምሮ ማለት ነው በዚህ ሊስት ውስጥ የተካተቱ ጆሹዋ ዘርክዚን ሊተኩ የሚችሉ የዩናይትድ የአጥቂ መስመር የግዢ ኢላማዎች ናቸው። ተወዳጆች ወደ አማካይ የዝውውር ዜናዎች ከማለፋችን በፊት የተከላካይ መስመሩን የተመለከተ አንድ መረጃ ወጥቶ ተመለከትኩኝ። አዲስ ነገር ነው። ስለዚህ እሱን ላድረሳችሁ። ይሄ ዜና የኒውካስል ዩናይትዱን የግራ ክንፍ ተጫዋች የግራ ተከላካይ መስመር ተጫዋች ሉዊስ ሆልን የተመለከተ ነው። መረጃው እንደሚለው ከሆነ አሁን በቀጥታ ክለብ ከክለብ ንግግር ማድረግ ተጀምሯል የሚል መረጃ ነው እየወጣ ያለው። ስለዚህ በጣም ጥሩ ተስፋ ሰጪ ዜና ይመስለኛል። እንደተባለው ኒውካስል ዩናይትድ እና ማንቸስተር ዩናይትድ በሉዊስ ሆል ዝውውር ዙሪያ ቀጥተኛ ድርድር ካጀመሩ የዚህ ተጫዋች ዝውውር አይ ቲንክ የሚሳካ ይመስለኛል። ምክንያቱም የተጫዋቹ ፍላጎት ዩናይትድ ስለሆነ ፑሽ እያደረገ ነው በነገራችሁ ላይ። ምክንያቱም ለሉዊስ የኒውካስል ዩናይትዱ አሰልጣኝ ኢዲሆ ጥያቄ አቅርበው ነበር። ቀጣይ ሲዝን ላይ በቋሚነት ታጫውተኛለህ ወደሳ ታጫውተኝ፣ ይሄን ነገር ብቻ መልስልኝ፣ አረጋግጥልኝ የሚል ጥያቄ ለክለቡ አመራሮች ሰዎች መቆየት እሱ እንዲቆይላቸው የሚፈልጉ ከሆነ ይህን ጥያቄ መልሱልኝ ሲል ጠየቀ። የክለቡ አሰልጣኝና እንዲሁም ክለቡ ተጫዋቹ በቀጣይ ሲዝን በቋሚነት እንደሚጫወት ግን ማረጋገጫ ሊሰጡት ፈቃደኛ አልሆኑም። ስለዚህ ልቀቆኝ ነው። ተጫዋቹ ገና 21 ዓመቱ ነው። በማይክል ካሪክ ቡድን ውስጥ ግን የረዥም ጊዜ የሉክ ሾው ተተኪ ይሆናል ተብሎ በዩናይትድ የሚታሰብ ተጫዋች ነው። እንዲሁም ማይክል ካሪክ ለሚከተለው አጫዋች ተጫዋቹ በጣም እንግዲህ ጠቃሚ ተጫዋች ይሆናል ተብሎ የታሰበና ትላንት እንደነገርኳቸው አትርሱ ቤተሰቦቻችን፣ በዚ አትሌቲክ ጋዜጣ የዩናይትድ ትራንስፈር ዴል ሺት ላይ ፖስተር ሆኖ የዩናይትድን ዘገባ ሲዘግቡ ሉዊስ ሆልን ፖስተር አድርገው የተጠቀሙበት ተጫዋች ነው። እንደው ፖስተር ማድረጋቸው ዝም ብሎ የሚደረግ ነገር አይደለም። ተጫዋቹ በቀጣይ የዩናይትድ ቁጥር 1 ኢላማና ታርጌት እንደሆነ የሚያመላክት ነው
ፍላጎቱ በተጫዋቹም በኩል ስለሆነ ኦልሬዲ ዩናይትዶች ተጫዋቹ ጋር ያለውን ፍላጎት አጠናቀው ጨርሰዋል። ልጁ በቀድሞ ክለቡ ቼልሲ ሁሉ ሳይቀር እኮ ይፈለጋል። ነገር ግን አልመለስም ብሎ ለቼልሲ አመራሮች አሳውቋቸዋል ማለት ነው። ተመልሼ ለእናንተ መጫወት አልፈልግም የሚል አቋም ነው ያለው። ከቼልሲ አካዳሚ ተገኝቶ ግን በቼልሲ ለኒውካስል እንደተሸጠ ታስታውሳላችሁ። ስለዚህ ሉዊስ ሆል ከቼልሲ ይልቅ ዩናይትድን መርጧል ማለት ነው። ወደ ዩናይትድ መምጣት ይፈልጋል። አሁን በይፋ ዩናይትዶች ንግግር ስለከፈቱ ይሄ ዝውውር እንዴት ሆኖ ይሄዳል የሚለውን አብረን እናያለን። ኒውካስሎች ተጫዋች ለመሸጥ ከነሱ ለመግዛት በጣም አስቸጋሪ ናቸው። ዩናይትድ ምናልባት ለዝውውሩ 50 ሚሊዮን ፓውንድ አካባቢ በቂ ነው ብሎ ያስባል። ኒውካስሎች ግን እስከ 70 ሚሊዮን ፓውንድ ሂሳቡን ሊለጥጡት እንደሚችሉ ተገልጿል። ዩናይትዶች ንግግር ማድረጋቸው ወይ መጀመራቸው በራሱ በጣም ተስፋ ሰጪ ነገር ስለሆነ እንዴት እንደሚሄድ ዝውውሩ አብረን የምናይ እየተከታተለንም እኛም የምናደርሳችሁ ይሆናል። ወደ አማካይ ዜናዎቻችን እንለፍ። ተወዳጆች ቪዲዮን ላይክ ማድረጋችሁን ግን አትርሱ። የማንቸስተር ዩናይትድ ሰዎች አማካይ ቦታ ላይ ይህንን አቅደዋል ሲል ፔት ሆል ነው የዘገበው። ምን አለን እሱ? አሁንም ማኑ ኮኔ እና ካርሎስ ባሌባ በዩናይትድ የአማካይ ስፍራ ሶስተኛ አማካይ ሆኖ ለመምጣት በዝርዝር ውስጥ ከተያዙት ቀዳሚዎቹ ናቸው ብሎናል፣ እንደ ፔት ሆል ዘገባ ከሆነ። እንደዚሁም አንድ ተጫዋች ተጨምሯል። ዛሬ ሶስተኛ ታርጌት ማለት ነው። በተለይ ስለዚህ ሶስተኛ ታርጌት ትላንት በጣም በስፋት ሲዘገብ ነበረ። ስለዚህ ማን ነው ይሄ ተጫዋች የሚለውን መረጃውን ማደርሳችሁ ይሆናል። ስለ አንድ ተጫዋች ግን እዚህ ጋር ገድዬ ልልፍ አድማጮቻችን፣ ምክንያቱም ዩናይትድ አሁን ከዚህ ተጫዋች ዝውውር ፉክክር የወጣ ስለመሰለ ነው። ፍሎራን ፕሌተንበርግ የተባለ ከሚታመኑ ጋዜጠኞች መካከል ጀርመናዊ ነው፣ አንዱ ነው። እሱ እንዳለው ከሆነ በአሌክስ ስኮት ዝውውር ዙሪያ አሁን በዚህ ሰዓት በተለይ በዚህ ክረምት የዝውውር መስኮት ተጫዋቹ በርነመዝን የሚለቅ ከሆነ መዳረሻውም የሆነው ብቸኛው ክለብ ቼልሲ ነው። ለምን? ቼልሲ በይፋ እስካሁን ድረስ ተጫዋቹን በተመለከተ ለዝውውር ጥያቄ ያቀረበ ክለብ ነው። 64 ሚሊዮን ፓውንድ አቅርቦ ውድቅ ሆኖበታል። ዩናይትድስ የመጀመሪያ ሂሳብ እንኳን ዩናይትድ አላቀረበም። ዩናይትድ ለተጫዋቹ ይገባዋል ብሎ ከሚያስበው 60 ሚሊዮን ፓውንድ በላይ ነው ቼልሲ ያቀረበው። ስለዚህ ዩናይትድ ይህን ተጫዋች ለማስፈረም ከቼልሲ ጋር ይፎካከራል ተብሎ አይጠበቅም። በርነመዞችም ተጫዋቹን በተመለከተ ለመሸጥ በራቸውን ክፍት አላደረጉም እስካሁን ድረስ። ክፍት የሚያደርጉ ከሆነም እንደው አግሬሲቭሊ ልጁን ለማስፈረም ጥረት የሚያደርግ ክለብ አሁን ባለው ሁኔታ እና የሚጠየቀውን ገንዘብ ቢያንስ ኤግዛክትሊ ባይከፍሉም ግን ተቀራርቦ ለመክፈልና ለማስፈረም ጥረት እያደረገ የሚገኝ ብቸኛው ክለብ ቼልሲ በመሆኑ ነው። ቼልሲ የተሻለ ድል በዚህ ተጫዋች ዝውውር ያለው ብሎናል ፍሎራን ፕሌተንበርግ። ስለዚህ አሌክስ ስኮትን መርሳት እንችላለን። የተለየ ነገር አዲስ ነገር እስካልተፈጠረ በስተቀር ይችን ነገር ልንገራችሁ በሚል ነው። ቅድም ወደ አነሳውላችሁ መረጃ ልመለስ። አንድ አማካይ ዩናይትድ ይፈልጋል። በእርግጥ ስሙ አዲስ አይደለም። ዘ አትሌቲክ ከዚህ በፊት ዩናይትድ ከሚፈልጋቸው 13-14 አማካዮች ውስጥ ነው ብሎ ስሙን ነግሮናል። ታይለር አዳምስ ተብሎ ይጠራል። የበርንመዝ የአማካይ ስፍራ ተጫዋች ነው። ምናልባት በአሜሪካው የዓለም ዋንጫ ላይ ከአሜሪካ ብሔራዊ ቡድን ጋር ሲጫወት ተመልክታችሁት ይሆናል። ምናልባት በርንመዞች አማካይ የሚሸጡ ከሆነ ከአሌክስ ስኮት ይልቅ ሌላኛው አማካያቸውን ታይለር አዳምስን ለመሸጥ ይቀላቸዋል ተብሎ የተነገረለት ተጫዋች ነው። 35 ሚሊዮን ፓውንድ ለዝውውሩ ሊቀበሉት የሚችሉት ገንዘብ ነው ተብሎ ነው የተነገረው። አዳምስ ሌላ ክለብ አምርቶ እንደው የእግር ኳስ ሕይወቱን ከበርነመዝ ለየት ባለ በከፍተኛ ሌቭል ላይ ባለ ክለብ መጫወት ማሳለፍ ይፈልጋል ከዚህ በኋላ ተብሎ ነው የተገለጸው። ዜናውን የመጣውላችሁ ዝም ብዬ አይደለም አድማጮች፣ ምክንያቱም ይሄ ዜና የወጣው ከሚታመነው ከቶክ ስፖርቱ ጋዜጠኛ ከአሌክስ ክሮክ ስለሆነ ነው። እንደዚህ ያለ አሌክስ ክሮክ ማንቸስተር ዩናይትዶች ታይለር አዳምስን ለማስፈረም ከበርነመዝ እንቅስቃሴ ማድረግ ጀምሩ ወይንም ደግሞ እየተዘጋጁ ነው ለዝውውሩ ብሎ ነው ዘገባውን የጠቀሰው። ይህንን ተጫዋች የሚያስፈርሙት እንግዲህ ሶስተኛው ፈራሚ አድርጎ አማካይ ቦታ ላይ ነው ሲል ነው እሱ የገለጸው። ስለዚህ ትልቁ ፈራሚ ቀጣይ በአማካይ ቦታ ላይ ሊቀላቀላቸው የሚችለው ተጫዋች እንደሆነ ነው የተናገረው። ዩናይትዶች ይህንን አማካይ የፈለጉበት ምክንያቱም ተጫዋቹ ያለው ከፍተኛ የሆነ ወርክ ኤቲክስ ሲሆን በመከላከል ደረጃ በተለይ በ6 ቁጥር ቦታ ላይ ተጫዋቹ ባለው ኢንቴንሲቲ እና ኳስ የማሸነፍ አቅሙ ነው ዩናይትዶች አጥብቀው እንዲፈልጉት ያደረጋቸው ብሏል። ተጫዋቹ ያለው ፊዚካሊቲ
እንዲሁም አማካይ ቦታ ላይ ያለው ሊደርሺፕ፣ ከዛ ውጭ ደግሞ በየትኛውም የአማካይ ስፍራ ቦታ ላይ መጫወት የሚያስችል ብቃት ያለው መሆኑን ተከትሎ በ8 ቁጥር ቦታ ዩናይትዶች ልጁን እንዲፈልጉት አድርጓቸዋል ሲል ነው በታይለር አዳምስ ዝውውር ዙሪያ ማንቸስተር ዩናይትዶች ፍላጎት ማሳየታቸውን ከበርንመዝ ልጁን ለማስፈረም አሌክስ ክሮክ በቶክ ስፖርት ዘገባው ላይ የጠቀሰው። ወደ ካርሎስ ባሌባ ዜና እንለፍ። ስለ ካርሎስ ባሌባ እንደው ሰሞኑን በደንብ አላወራችሁም፣ ግን አንድ ፋብሪሶ ሮማኖ የተናገራት ነገር አለች። እሷን ነገር እዚህ ጋር መናገር ይኖርብኛል። ምክንያቱም በርካታ ዩናይትድ ደጋፊዎች አሁንም ቢሆን ካርሎስ ባሌባን እንደምትወዱትና ወደ ዩናይትድ እንዲመጣ እንደምትፈልጉ ስለማቅ መረጃውን ከየት ደረሰ ይሄ ልጅ ለምትሉኝ አሁን ላድረሳችሁ። ምን አለመሰላችሁ? ፋብሪሶ ሮማኖ በባለፉት ጥቂት ቀናት የካርሎስ ባሌባ ተወካዮች ለዩናይትድ ሰዎች ደወሏል። ያው ኮንታክት አደረጉ። በዚህ ኮንታክታቸው ላይ እንዴት ነው ሰላም ናችሁ ሆይ ምን ነው ረሳችሁን የሚል ነገር ነው ያነሱት ብሎናል። ቃል በቃል ይሄን አሉ ማለት አይደለም ቤተሰቦቻችን። ለዩናይትድ አመራሮች ደውለው ስለ ተጫዋቹ ፍላጎታቸው ዩናይትዶች ልጁን አሁን ይፈልጉታል ወይንስ ትተውታል? ቀጣይ የአማካይ ስፍራ የዝውውር እንቅስቃሴያቸው ምን ይመስላል? ይመለሳሉ? ይህን ተጫዋች ለመጠየቅ ብራይተን ይፋዊ የሆነ የዝውውር ጥያቄ ለማቅረብ በቀጣይስ ይንቀሳቀሳሉ የሚለውን ማወቅ ፈልገዋል የካርሎስ ባሌባ ተወካዮች ማለት ነው። ይህንን ጥያቄና ንግግር ያቀረቡት እንግዲህ አምና ከተስማሙ በኋላ ነው። ታስታውሳላችሁ ተጫዋቹ ወደ ዩናይትድ ለመጫወት ያለውን በጣም ከፍተኛ የሆነ ጉጉት መጋነን አይደለም። ልጁ ለዩናይትድ በጣም ከልቡ መጫወት ይፈልጋል። ለዛ ነው ካርሎስ ባሌባ ስቲል አሁንም በተወካዮቹ በኤጀንሲዎቹ በኩል ለማንቸስተር ዩናይትድ ካለው የመጫወት ፍቅርና ጉጉት አንጻር እንዴት ነው ዝም አላችሁ እኮ ጠፋችሁ እኮ ስለ ዝውውር አትንቀሳቀሱም ወይ ስለ እኔ ብላችሁ ጥያቄ አታቀርቡም ወይ ብሎ ተጫዋቹ በወኪሎቹ አማካኝነት ከማንቸስተር ዩናይትድ ሰዎች ጥያቄ ያቀረበው ማለት ነው። ይሄ ምን ያህል ልጁ ለዩናይትድ ለመጫወት ፍላጎት እንዳለው አሁንም ቢሆን ዩናይትድ በልቡ እንዳለ የሚያመለክት ነው። ምክንያቱም ካርሎስ ባሌባ ከብራይተን መልቀቅ የሚፈልጉት ሌሎች ክለቦች አይጠፉም። ከዩናይትድ ውጭ ሌሎች ክለቦች መኖራቸው እርግጥ ነው። ስለዚህ ተጫዋቹ ያሉትን ኦፕሽኖች እየተመለከተ ወደ ሌሎች ክለቦች እንዲሁ መዛወር የሚችልበትን እድል እያየ መቆየት ይችላል። ግን ለዩናይትድ ቅድሚያ መስጠቱን የዩናይትድ ዝውውርን መፈለጉን እዚህ ጋር ያረጋግጥላቸዋል። እኔ አንድ ተጫዋች ወደ ዩናይትድ ቢመጣ እንደው ያለውን ብቃት አውጥቶ ሊጠቀም ይችላል ብዬ ከማስብበት አንዱ ምክንያት ምንድነው ተጫዋቹ ለዩናይትድ ያለው ፍቅርና የማንቸስተር ዩናይትድን ማሊያ አድርጎ ለመጫወት ያለው ቁርጠኝነት ከልቡ እንዲተጋ ለዩናይትድ ባጅ እንዲጫወት ያደርገዋል እና የቀድሞ ብቃቱን ይመልስለታል ብዬ ከሚያስቡ ሰዎች መካከል አንዱ ነኝ። ተወዳጆች አንድ የመጨረሻ ዜና ላከለው። ምክንያቱም ይህን ዜና እየሰራ ሁላችሁ ባለበት ሰዓት በሰበር የወጣ ነው። ፋብሪሶ ሮማኖ ነው በፌስቡክ ገጹ ላይ እንደዚህ ሲል የፖስተው ሪያል ማድሪዶች የመጀመሪያ ኮንታክት ፈጸሙ ከሲቲ ሰዎች ጋር በሮድሪ ዝውውር ዙሪያ፣ ምክንያቱም ዝውውሩን ፔሬዝ አፕሩቭ አደረጉት ብሎ ዜናውን ይዞ ወጣ። እንደው እኔ የዚህን ተጫዋች ዝውውር ሁኔታ የምከታተለው ዝም ብዬ እንዳልሆነ ታውቃላችሁ። ለእናንተም ሳቀርብ ምክንያት አለኝ። ምክንያቱም ከዚህ ተጫዋች ዝውውር በኋላ ማድሪድ ቤት የሚፈጠረው ነገር በዩናይትድ ዝውውር እቅድ ላይ በተለይ አማካይ ቦታ ላይ ትልቅ ተጽዕኖ ስለሚፈጥር ነው። አሁን ሁኔታው በጣም በግልጽ ታውቋል። ምክንያቱም ሪያል ማድሪድ ከሮድሪ ጋር ተስማምቶ ጨርሶ አሁን ተጫዋቹን ለማስፈረም ከክለቡ ጋር ቀጥተኛ ድርድር ማድረግ ስለመጀመሩ ሪፖርቶች ያመላክታሉ። የሪያል ማድሪድ ፕሬዚዳንት ፔሬዝ በተጫዋቹ ዙሪያ ያላቸውን ሀሳብ ቀይሯል። በዚህ ጉዳይ ላይ አልመለስም። ምክንያቱም ደጋግመን ለምን ፔሬዝ ይህን ተጫዋች እንደፈለጉት ልናሳውቃችሁ ወደናል፣ ፕሬዚዳንቱ ማለት ነው። እንዴት ሀሳባቸውን ቀየሩ ለሚለው ሮድሪም ቢሆን ለማድሪድ የመጫወት ህልም አለው። ከዚህ በፊት እንዳልናችሁ ፔዥዎች ተጫዋቹን ለማስፈረም ለመንጠቅ፣ በተለይ በዳይሞንድ ዝውውር ላይ እንደው ፋውል ሰርተውብናል ብለው ስላስቡ ሊበቀሏቸው ፈልገው ነበር። ግን ልጁ ልቡ በሙሉ ያለው ማድሪድ ቤት። ስለዚህ በዚህ ሁኔታ የተገቱት ፔጆች ተጫዋቹ ለማስፈረም ሲቲን ቀርበው ሁሉ ማናገር አልቻሉ። ምክንያቱም ተጫዋቹ ኦልሬዲ ለሪያል ማድሪድ ለመጫወት ተስማምተዋል፣ ጨርሷል። ሮድሪ
በግል ጉዳዮች አጠናቆ አሁን ሁለቱ ክለቦች ቀጥተኛ የሆነ ድርድር ንግግር ጀምረዋል። ይሄ ዜና ለዩናይትድ ምን ያመጣል ካላችሁ ተጫዋቹ አሁን ባለው ሁኔታ ከዚህ በፊት እንደነገርኳችሁ ወደ ሪያል ማድሪድ ማምራቱ የጊዜ ጉዳይ ካልሆነ የሚቀር አይደለም። አይ ቲንክ አዮ ቦዋዲ ወደ ሲቲ ይሄዳል። ሮድሪ ደግሞ ወደ ሪያል ማድሪድ ይሄዳል። 50 ሚሊዮን ዩሮ ነው አንድ ዓመት ኮንትራት ብቻ ለቀረው ተጫዋች ለማቅረብ ፈቃደኛ የሆኑት ከ50 ሚሊዮን ዩሮ በላይ ተብሏል። አሁን ሪያል ማድሪዶች የዚህን ተጫዋች ዝውውር መጨረሳቸው የማይቀር ስለሚመስል ተጫዋቹ ወደ ሪያል ማድሪድ የሚሄድ ከሆነ ዩናይትድ የሚፈልገው ኦሪሊየን ሹዋሜኒ አንድ ወይም ደግሞ ሌላኛው ጆዜ ሞሪኖ እንደማይፈልጉት ሌላ ክለብ እንዲፈልግ የነገሩት እና በቀጣይ ሲዝን ላይ ብዙ የመጫወት እድል እንደማይሰጡት ያሳወቁትን ካማቪንጋን ለገበያ ያቀርባሉ ማድሪዶች። ከሁለቱ አንዱ ቤተሰቦቻችን የሚቀር ነገር አይመስልም። እርግጠኛ መሆን አልችልም፣ ምክንያቱም በዝውውር ላይ ማድሪድ ምን እንዳሰበ አላውቅም፣ ግን ደግሞ መገመት ይችላሉ። ከሁለቱ ተጫዋቾች አንዱ ለሽያጭ ይቀርባል ብዬ ካልኩኝ ደግሞ ከማድሪድ መውጣት የማይፈልገው የመጫወቻ እድል ጊዜም ባይሰጠኝ በማድሪድ መቆየት እፈልጋለሁ እያለ ያለው ካማቪንጋ ስለሆነ ሪያል ማድሪዶች ጥሩ ሽያጭ መከወድ ስላለባቸው ደግሞ ቹዋሜኒ ሊለቁት ይችላሉ። ምክንያቱም ከካማቪንጋ ይልቅ ቹዋሜኒ ክለቡ የሚሸጠው ከሆነ ወደ ማንቸስተር ዩናይትድ ለመዛወር ደስተኛ ስለሆነ እችን ጉዳይ በቅርበት ተከታተሏት። የዝውውር ዶሚኖ ኢፌክት ትባላለች። ተወዳጆች እዚህ ላይ ይብቃል። ለዛሬ ያዘጋጀውላችሁ መረጃዎች እነኝህን ይመስላሉ። አድማጮቻችን ነገ ደግሞ በአዳዲስ ያልተሰሙ ወይም ደግሞ የተሰሙ የተጠናከሩ አዳዲስ ጉዳዮች የታከለባቸው መረጃዎች ካሉ መልሰን የምናገኛችሁ ይሆናል። ሰላሙ ባይ